ገንዘብን የራስህ ለማድረግ ከመሞከር በፊት እስኪ አንድ ጊዜ ቆም ብለህ ተመልከት። በዓለማችን ላይ በየቀኑ በሚሊዮኖች የሚቆጠሩ ሰዎች በሌሊት ከእንቅልፋቸው በመነሳት መልፋት ይጀምራሉ። ቀናቸውን በሙሉ በስራቸው ላይ ያሳልፋሉ። በጣም ቢዚ ናቸው፣ ይጨነቃሉ፣ ቀንና ሌሊት ይሰራሉ። ነገር ግን ስቲል በቂ እንደሆነ አይሰማቸውም። የሚለፉት ከምራቸው ነው። ለአንድ ቀን እንኳን እረፍት የላቸው። ነገር ግን ውጤቱን ሲመለከቱት እንደለፉበት ወይም ደግሞ ራሳቸውን እንደሰጡለት አይደለም። ስለዚህ ይህ ደግሞ በጣም ወሳኝ የሆነ ጥያቄ እንድንጠይቅ ያደርገናል። ይህም ለምን የሚለው ጥያቄ ነው። ለምን ይህ ሁሉ ልፋት እየለፉ ሚሊዮነር እና ቢሊዮነር የማይሆኑት? ለምንድነው ቀንና ሌሊት እየተጉ ስቲል እርካታና ደስታ በህይወታቸው ውስጥ የሌለው? ለምንድነው አንዳንድ ሰዎች ትንሽ ለፍተው ነገር ግን እድገታቸው እጅ በአፍ የሚያስጭን የሆነው? ቶሎስ ለምንድነው የሚሳካላቸው? መልሱ ላክ ወይም ደግሞ እድለኛ ስለሆኑ አይደለም፣ ወይም ደግሞ ታለንትድ ወይም ከላይ የተሰጠ ጸጋ ስላላቸው አይደለም። ይህ ልዩነት የመጣበት ትክክለኛው ምክንያት ስለ ገንዘብ ያላቸው መረዳት ወይም አንደርስታንዲንግ ነው። አብዛኛው ሰው ገንዘብ የሆነ የምታሳድደው ነገር እንደሆነ በማመን ያድጋል። ገንዘብ የሚመጣው በጣም በመልፋት ወይም ደግሞ ላብህን ጠብ በማድረግ ብቻ እንደሆነ ይገነዘባል። ወይም ደግሞ ከልክ በላይ የሆነ ውጥረት ውስጥ ካልገባ ገንዘብ የሚመጣ አይመስለውም። እስከ መጨረሻው ድረስ ገንዘብን ለማምጣት መታገል እንዳለበት ይረዳል። ነገር ግን እውነቱን አስረግጬ እነግርሃለሁ፣ ጠንክሮ መስራት ብቻውን በገንዘብ ጨዋታ ውስጥ እንድታሸንፍ አያደርግህም። አየህ፣ ገንዘብ በከፈልክለት ወይም መስዋዕትነት ባደረክለት ልክ ላይ ከፍልህ ወይም ላይ መልስልህ ይችላል። ገንዘብ ጠንክረ ስለሰራ ብቻ በፍጹም አይመጣም። ነገር ግን ገንዘብ ጠንክሮ ከመስራት ያለፈን ነገር ይጠይቃል። አንደርስታንዲንግህን ወይም ደግሞ አስተውሎትህን ይጠይቃል። አየህ፣ ለዚህ ነው ብዙ ሰው በዚህ ገንዘብን ፍለጋ በሚደረግ በማያልቅ ሽክርክሪት ውስጥ ገብቶ የሚሸወደው። ምናልባት ይህ የህይወት ሽክርክሪት ምንድነው ብለህ ልትጠይቀኝ ትችላለህ። ስማኝ፣ በጣም ብዙ ሰው ብዙ ይለፋል፣ ከዚያም ትንሽ ያገኛል፣ ከዚያም ለመኖር ያንኑ ያገኛትን ያወጣል፣ ከዚያ ያገኘው ገንዘብ በዛኑ ሰዓት ያልቃል፣ ድጋሚ ደግሞ ወደ መልፋት ይመለሳል። ይህ የህይወት ሽክርክሪት በጣም አሰልቺና አድካሚ የሆነ ሽክርክሪት ነው። በዚህ የህይወት ሽክርክሪት ውስጥ ራስህን ካገኘህ ይህ ቪዲዮ ላንተ ነው። እስኪ አስበው፣ ከዚህ አድካሚ የህይወት ሽክርክሪት ወጥተህ ገንዘብን ከማባረር ይልቅ ቆም ብለህ እንዴት ገንዘብን ሜክ ማድረግ እንደምትችልና እንደምታገኝ በመረዳት የገንዘብን ጌም ስታሸንፍ። ምክንያቱም አንዴ ሚስጥሩን ካየህና ከገንዘብ በስተጀርባ ያሉ ትክክለኛ ህጎችን መረዳት ስትጀምር፣ እመነኝ፣ ነገሮች ሁሉ መቀየር ይጀምራሉ። እየደከምክና እየለፋ እንኳን እንደሆነ እስካይሰማ ድረስ ገንዘብ ከምር አንተ ለለፋህበት ልፋት ጥበብና ማስተዋል ህጉንም ስታከብርለት እሱም መመለስ ይጀምራል። ስለዚህ እነዚህ 6 የገንዘብ ህጎችን ጠንቅቀህ ከዚህ ቪዲዮ ተማር፣ እስከ መጨረሻው ተመልከት። እመነኝ፣ ይጠቅምሃል። በስተመጨረሻም አንድ የገንዘብ ወሳኝ የሆነን ቲፕ እነግርሃለሁ። ካንተ የሚጠበቀው ወደ አክሽን መግባት ብቻ ነው። ቀጥታ ወደ ቪዲዮ። ህግ 1 መኒ ፎሎውስ ቫልዩ ወይም ገንዘብ ዋጋን ይከተላል። ይህ ህግ በጣም ቀላል ነገር ግን የአንተን ገንዘብን እንዴት ማግኘት እንዳለብህ ያለህን አመለካከት ኮምፕሊትሊ መቀየር የሚችል ፓወር ያለው ህግ ነው። አንድ በህይወቱ ታላቅ ሰው የሆነና በጣም ባለጸጋ የሆነ ሰው እንዲህ ሲል ተናገረ። መኒ ፎሎውስ value, not the effort, not the time, but only the value። አብዛኛው ሰው ብዙ ሰዓት ሲሰራ በጣም ብዙ ብር የሚያገኝ ይመስለዋል። ምናልባትም አንተም ቆም ብለህ ስታስበው ከምርም ሊመስልህ ይችላል። በጣም ጠንክረህ ስትሰራ በጣም ብዙ ብር የሚከፈል ይመስላል። ነገር ግን ወደ ሪያሊቲው ስንመጣ ገንዘብ በዚህ ህግ በፍጹም አይሰራም። በደንብ በማስተዋል ስማኝ። እዚህ ምድር ላይ በጣም ጠንክረው የሚሰሩ ሰዎች በጣም በብዛት ይገኛል። ነገር ግን ስኬታማ የሚሆኑት ግን በጣም ጥቂት ሰዎች ናቸው። አስተውለህ ከሆነ ከመጠን በላይ ራሳቸውን በማጨናነቅ ጊዜያቸውን በማጨናነቅ የሚሰሩ አንተ ራሱ የምታውቃቸው በጣም ብዙ ሰዎች አሉ። ነገር ግን የሚፈልጉበትን የኢኮኖሚ ደረጃ ወይም ደግሞ የኢኮኖሚክ ሌቭል ላይ አልደረሱም። አየህ፣ በጣም
በጣም ብዙ ሰዓት ወይም በጣም ለረጅም ሰዓት ሰራህ ማለት ወይም ደግሞ ብዙ መስዋዕትነትንና ብዙ አቅምህን አወጣህ ማለት ፋይናንሻሊ ስቴብል ትሆናለህ ማለት አይደለም። በተመሳሳይ መልኩ ደግሞ እንደዚህ አይነት ሰዎች አሉ። በጣም ለረጅም ሰዓት በፍጹም የማይሰሩ ምናልባትም በጣም በቀን ውስጥ ለጥቂት ደቂቃ ወይም ለጥቂት ሰዓታት ስራቸውን የሚሰሩ ነገር ግን ህይወታቸውን ስንመለከት ኢኮኖሚያቸውን ስንመለከት ፍጹም የተለያየና በጣም ስኬታማ የምንላቸው ሰዎች አሉ። ለምን ይሄ ልዩነት ተፈጠረ? ምክንያቱም ገንዘብ ለለፋ ሰው ሁሉ የሚሰጥ ሪዋርድ ስላልሆነ። ነገር ግን ገንዘብ ዋጋን ለሚጨምሩና አንድ ነገር ላይ ቫሊዩን አድ የሚያደርጉ ወይም ደግሞ ተፈላጊነቱን የሚጨምሩ ሰዎች ለነርሱ ገንዘብ ይሰጣቸዋል። ቫሊዩ ወይም ተፈላጊነትን መጨመር ስንል ምን ማለታችን ነው? ይህም ማለት ችግርን ፈቺ የሆኑ ወይም ደግሞ የዕለት ተዕለት ህይወታችንን የሚያቀሉና የተሻለ ለሚያደርጉ ለነዚህ ሰዎች ገንዘብ ሳይፈልጉት ወደ እነርሱ መምጣት ይጀምራል። አየህ፣ ለሰዎች የሚጠቅምን ነገር ህይወታቸውን የሚያቀል ነገርን መስራት ስትጀምር ገንዘብ ወደ አንተ መምጣት ይጀምራል። ስለዚህ አንድ በጣም ታዋቂ ንግግር አለ። The bigger the problem you solve or the more people you help, the more value you create and the more money flows toward you. ምን ማለት ነው? በጣም ብዙ ችግሮችን ፈታ ማለት በጣም ብዙ ብሮች ወደ አንተ ይመጣሉ ማለት ነው። በጣም ብዙ ቫልዩዎችን አድ ማድረግ ቻልክ ማለት በጣም ብዙ ገንዘብ ወደ አንተ መምጣት ይችላል ማለት ነው። ምክንያቱም ሰዎች ላንተ ገንዘብን ሲሰጡ ወይም አንተ ገንዘብ እንድታደርግ የሚያደርጉት እነሱ የሚጠቀሙት ወይም ደግሞ እነሱ የሚፈልጉት ነገር መሆን አለበት። ለምሳሌ አንድ ሰው አንድ ፕሮዳክት ወይም ደግሞ አንድ ዕቃ መረተ። ይህም ዕቃ የሰዎችን ሰዓት የሚቆጠብና አንድ ነገር ሲያደርጉ ከመቼውም ጊዜ በላይ በፍጥነት እንዲያደርጉ የሚረዳቸው ቴክኖሎጂ ነበር የሰራው። ስለዚህ ይህ ዕቃ በጣም ጠቃሚና በሰዎች ዘንድ ተፈላጊ ስለሆነ በሰዎችም ህይወት ላይ ቫልዩን አድ ማድረግ ስለሚችል ሰዎች ያለምንም ጥርጥር መግዛት ይጀምራሉ። ገንዘብም ወደ አንተ መምጣት ይጀምራል። ስለዚህ አንተ አስተሳሰብህን መቀየር አለብህ። በጣም ብዙ ወይም በጣም ብዙ ሰዓት ሰራህ ማለት ብዙ ገንዘብ ታገኛለህ ማለት አይደለም። ነገር ግን በጣም ብዙ ቫልዩ ወይም ደግሞ በጣም ብዙ ተፈላጊነትን በሰዎች ህይወት ውስጥ መጨመር የምትችል ከሆነ ገንዘብ ሳይወድ በግዱ ወደ አንተ መምጣቱ ይጀምራል። ስለዚህ ራስህን መጠየቅ ጀምር። ምን ያህል ነው ጠንክሬ እየሰራሁት ያለሁት ሳይሆን ማለት ያለብህ ምን አይነት ቫልዩ ነው ለሰዎች እየሰጠው ያለሁት ብለህ ራስህን መጠየቅ አለብህ። ሰዎች ወደ እኔ ሲመጡ ምን አይነት ጠቀሜታን አግኝተው ይመለሳሉ? ምን አይነትስ ነገር ራሳቸው ላይ ወይም ደግሞ ህይወታቸው ላይ ተጠቅመው መሄድ ይችላሉ ብለህ ስታስብ እውነተኛውን ገንዘብ የማግኛውን መንገድ ማግኘት ትጀምራለህ። ህግ 2 ለገንዘብ ብቻ ብለህ ጊዜህን ወይም ሰዓትህን በፍጹም አትሽጥ። ወይም ደግሞ stop trading time for money only። በደንብ ስማኝ። ማንም ሁን ማን ከየትምና ከየትም እዚህ ምድር ላይ ያለ ማንኛውም ሰው በቀን ውስጥ ተመሳሳይና እኩል የሆነ ሰዓት ተሰጥቶት እርሱም 24 ሰዓት ነው። በደንብ አስተውለህ ስማኝ። በገንዘብህ በጣም ብዙ ነገሮችን መግዛት ትችላለህ። በጣም ብዙ እፈልጋቸዋለሁ ብለህ የምታስባቸውን እቃዎች መግዛት ትችላለህ። ነገር ግን ጊዜህን ወይም የተሰጠህን ሰዓት መጨመር ወይም ደግሞ ከሌሎች ሰዎች መግዛት አትችልም። ሰዓትህን ወይም ጊዜህን ለነገ ወይም ደግሞ ለበኋላ መቆጠብ አትችልም። አንድ ጊዜ ካለፈ አለፈ ነው፣ ላይመለስ ይሄዳል። ለዚህ ነው ጊዜ ከምንም ነገር በላይ ቫልዩን ስጠው ምልህ። በህይወት ላይ በጣም ውድ የሆነ ነገር ቢኖር ጊዜህ ነው። ነገር ግን በጣም አብዛኛው ሰው የሚሳሳተውን ስህተት ልንገርህ። በጣም ብዙ ሰው ይህንን የተፈቀደላቸውን ሰዓትና ጊዜያቸውን ገንዘብ ለማግኘት ብቻና ብቻ ያጠፉታል። ምንም ነገር ለህይወታቸው ሳይገነቡ ወይም ደግሞ ማንነታቸውን ላይ ሳይሰሩ ገንዘብን ለማግኘት ብቻ ጊዜያቸውን ይጨርሳሉ። ስለዚህ ጊዜህን ገንዘብን ለማግኘት ብቻ የምታጠፋ ከሆነ ገቢ ወይም ኢንካምህ ከታይምህ ጋር ወይም ከጊዜ ጋር ዳይሬክትሊ ኮኔክትድ ይሆናል። ምን ማለት ነው? በጣም ብዙ ሰዓት ስትሰራ ምናልባት ብዙ ብር ልታገኝ ትችላለህ። ነገር ግን መስራት ስታቆም በዛኑ ቅጽበት ገቢህም ማቆም ይጀምራል። ይህ ደግሞ በህይወት ላይ በጣም ከባድ የሆነ ውድቀት ያስከትላል። ምክንያቱም በጣም ብዙ የማትሰራባቸው ሰዓቶች በቀን ውስጥ ስላሉ ምናልባት በምትሰራባቸው ሰዓቶች በጣም ብዙ ስራ ወይም ደግሞ በጣም ጠንክረ ልትሰራ ትችላል። ነገር ግን ገቢህ ከጊዜ ጋር የተያያዘ ከሆነ ሪስክ ውስጥ ነው ያለው። ስኬታማ ሰዎች በህይወታቸው ገንዘብ ማግኘት ገና የመጀመሪያው ሌቭል እንደሆነ ይረዳሉ። ገንዘብ ማግኘት ምናልባት የመጀመሪያው ሌቭል ቢሆንም ነገር ግን በህይወታቸው ውስጥ ቀጣዮቹ ሌቭሎች እጅግ አድርገው በትኩረት ይሰራሉ።
አየህ፣ ገንዘብን ለማግኘት ብቻ እነዚህ ሰዎች አይኖሩም፣ ነገር ግን ህይወታቸውን ለመገንባት እንጂ። ስለዚህ ግብህ ሊሆን የሚገባው ጠንክረ የምትሰራለትን ነገር ማግኘት ሳይሆን ላንተ ጠንክሮ የሚሰራልህ ወይም ጠንክሮ ገንዘብን ሊያመጣልህ የሚችልን ነገር መገንባት መሆን አለበት። ምናልባት ትዕግስትህን ሊጠይቅ ይችላል። ምናልባት ደግሞ ለረጅም ጊዜ በህይወትህ ልትማር ትችላለህ። ነገር ግን በስተመጨረሻ ለአንተ ሳያቋርጥ ገንዘብን ሊያመጣልህ የሚችልን ነገር መስራት ወይም ደግሞ ቢውልድ ማድረግ ይኖርብሃል። ህግ 3 አስተሳሰብህ ገንዘብህን ይቆጣጠራል ወይም ደግሞ your mindset controls your money። መጀመሪያ ገቢ ከመቀየሩ በፊት አስተሳሰብህ መቀየር አለበት። ይህ በጣም ፓወርፉል የሆነ እውነታ ነው። በገንዘብ ጨዋታ ውስጥ ወይም በገንዘብ ጌም ውስጥ እንድታሸንፍ የምትፈልግ ከሆነ አስተሳሰብህን መቀየር አለብህ። አብዛኛው ሰው ትኩረቱ ውጫዊ በሆነ አክሽኑ ላይ ወይም ደግሞ ስራው ላይ ይሆናል። ምናልባት በጣም ብዙ መስራት፣ ምናልባት በጣም ብዙ ገንዘብ ሴቭ ማድረግ፣ ምናልባት በቻለው መጠን ጠንክሮ መስራት። ነገር ግን አንድ ጊዜ እንኳን ቆም ብሎ ስለ ገንዘብ ያለውን አመለካከት ኤግዛማይን አድርጎ አያውቅም። ይህ ደግሞ ሳይፈልግ ዋጋ ያስከፍለዋል። አንዳንድ ሰዎች የገንዘብን ሲስተም ለመረዳት እጅግ በጣም ከባድ ነው ይላሉ። ሌሎች ደግሞ ገንዘብ በጣም እድለኛ ለሆኑና በጣም ለተማሩ ሰዎች ብቻ ነው የሚገባው ብለው ያስባሉ። ይባስ ብሎ ደግሞ አንዳንድ ሰዎች ገንዘብን መፈለግ ወይም ገንዘብን ለማግኘት መጣጣር ኃጢአት ወይም ደግሞ ራስን መውደድ ይመስላቸዋል። እነዚህ ጥቃቅን ሀሳቦች ምናልባት ትንሽ ሊመስሏችሁ ይችላሉ። ነገር ግን እያደገ ጊዜው እየሄደ በመጣ ቁጥር በህይወታቸው ላይ ትልቅ ተጽዕኖ ማሳደር ይጀምራሉ። አንድ ነገር ላንተ እንደማይገባ ባመንክ ቁጥር ያ ነገር ወደ አንተ የመምጣቱ ፕሮባቢሊቲ በጣም እየቀነሰ መምጣት ይጀምራል። እንደማይሳካልህ የምታምን ከሆነ ወደ ስኬት የሚያደርሱን ነገሮች ለማድረግ ምንም አይነት ሞቲቬሽን አይኖርህም። እናም ደግሞ ገንዘብን ለማግኘት የምትፈራ ከሆነ እንዴት ገንዘብን ማግኘት እንዳለብህ እንኳን ማሰብ አትፈልግም። አየህ፣ አስተሳሰብህ ልክ እንደ መነጽር ነው። ጥቁር መነጽርን የምታደርግ ከሆነ የሚታይ ነገር ሁሉ ጥቁር እንደሆነ ይቀጥላል። ነገር ግን ነጣ ያለ ወይም ብርሃን የሚያሳልፍ መነጽር የምታደርግ ከሆነ ብዙ ነገሮችን ጥርት አድርገህ ማየት ትጀምራለህ። ልክ እንደዚሁ ለገንዘብ ያለህ አመለካከት ኔጌቲቭ ከሆነ በፍጹም ብዙ የገንዘብ ኦፖርቹኒቲዎች ካንተ ማለፍ ይጀምራሉ። ነገር ግን ለገንዘብ ያለህ አመለካከት ወይም ማይንድሴት ሲቀየር ብዙ ኦፖርቹኒቲዎች ወደ አንተ መምጣት ይጀምራሉ። ብዙ ሐሳቦችን፣ የቢዝነስ አይዲያዎችን ወደ አንተ ማሰብ ትጀምራለህ። ስለዚህ ገንዘብ ማግኘት ግራ የሚያጋባና የሚያጨናንቅ አይነት ነገር እንደሆነ ማሰብህን ትተህ በጣም ቀላልና ሲምፕል እንደሆነ ማሰብ ጀምር። ገንዘብ በራሱ ጥሩ ነገር ወይም መጥፎ ነገር አይደለም፣ ነገር ግን እንዳጠቃቀሚ ይወሰናል። ስለዚህ ገንዘብ ማግኘትን ልክ እንደ ጨዋታ አድርገህ አስበው። የጨዋታውን ህግ እየተረዳ በመጣ ቁጥር ለመጫወት ሞር ኮንፊደንት እና በጣም እርግጠኛ መሆን ትጀምራለህ። እንደምታሸንፍም ሞር እርግጠኛ እየሆንክ ትመጣለህ። ልክ እንደዚሁ የገንዘብን ህጎችና ሩሎችን እያወቅክ በመጣ ቁጥር ሞር ኮንፊደንት እና ለማግኘት ደግሞ በጣም ሪል እንደሆነ መረዳት ትጀምራለህ። ስለዚህ አስተሳሰብህን ቀይር፣ ማይንድሴትህን ቀይር፣ ዳይሬክሽን ወይም ደግሞ አቅጣጫህን ቀይር። ስለዚህ አቅጣጫህን ቀየርክ ማለት ሪዛልቱ አንተን መከተል ይጀምራል። ህግ 4 ማጠራቀም በቂ አይደለም፣ ማደግ ያስፈልጋል። ወይም ደግሞ saving is not enough, growth is necessary። ገንዘብን ማጠራቀም ሰዎች ስለ ፋይናንስ መማር ሲጀምሩ የሚወስዱት የመጀመሪያው ሌሰን ወይም የመጀመሪያው ትምህርት ነው። እስኪ ወደ ኋላ መለስ ስላርግህና የወጣትነት ዘመንህን ላስታውስ። ገና ከልጅነት ጀምሮ ገንዘብ ማውጣት እንደሌለብህና ብዙ ገንዘብ ደግሞ ያገኘውን ገንዘብ በሙሉ ማጠራቀም እንዳለብህ በተደጋጋሚ ተነግሮ ነው ያደግከው። ምናልባትም ገንዘብ ሲሰጥህ ጓደኛ አታብዛ ተብለህ ታውቃለህ። አዎ፣ ማጠራቀም በጣም ኢምፖርታንት የሆነ ነገር ነው። ምናልባትም ለችግር ጊዜ ወይም ደግሞ ለሚያጋጥምህ ነገር ሁሉ ሴኪዩር እንድትሆን ወይም ደግሞ ራስን እንድትጠብቅ ያደርግሃል። ከባድ ሁኔታ በህይወትህ መግጠም ሲጀምር ያንን ያጠራቀምከውን ገንዘብ አውጥተህ ስፔንድ ማድረግ እንድትችል ያደርግሃል። ነገር ግን በጣም ብዙ ሰዎች ያልነገሩህን በጣም ትክክለኛ የሆነ እውነታን ልንገርህ። ሴቪንግ ወይም ማጠራቀም ብቻውን ፋይናንሻሊ ፍሪደም እንዲኖርህ በፍጹም አያረግህም። እድሜ ዘመንህን በሙሉ የምታገኘውን ገንዘብ ብታጠራቅም በፍጹም የገንዘብ ነፃነትን አታገኝም። ለምን ብለህ ልትጠይቀኝ ትችላለህ። ምክንያቱም ማጠራቀም ወይም ሴቪንግ ኢዝ ሊሚትድ። ምን ማለት ነው? የፈለገ በጣም ብዙ ብታጠራቅም በዛ እኖራለሁ ብለህ ማለት አትችልም። ለዚህ ነው ማደግ አለብህ የምልህ። ስለዚህ ፋይናንሻል ግሮዝ አማራጭ አይደለም፣
ግዴታህ ነው። ፋይናንሻል ግሮዝ ማለት ምን ማለት ነው? ፋይናንሻል ግሮዝ ማለት የምታገኘውን ገቢ ኤክስፖኔንሻሊ ኢንክሪዝን ማድረግ ማለት። ፋይናንሻሊ ግሮዝ ማለት ስኪልህን ወይም ደግሞ ችሎታህን ማሳደግ ማለት ነው። ብዙ እድሎችን ወደ አንተ ማምጣት መቻል ወይም ደግሞ መጀመሪያ የነበረህን ችሎታ ከመቼውም ይልቅ ከመቼውም ጊዜ በላይ ማሳደግ ማለት ነው። በደንብ እንድትረዳኝ እንደዚህ ማሰብ ትችላለህ። እስኪ አስበው፣ በወር የምታገኘው ገቢ ከአመት ወደ አመት አንድ አይነት ገቢ ከሆነ ህይወትም ደግሞ አንድ አይነት ከአመት አንድ አይነት ወይም ደግሞ ምናልባት እየቀነሰም ሊመጣ ይችላል። ነገር ግን የምታገኘው ገቢ ምናልባት በየ6 ወር ወይም ደግሞ በአመት እየጨመረ የሚመጣ ከሆነ የህይወትህ እድገት መታየት ይጀምራል። ፋይናንሻሊም ፍሪደምህን ማወጅ ትጀምራለህ። ስለዚህ ገቢህን ለማሳደግ የምትጨምረውን ቫልዩ መጀመሪያ የተነጋገርነውን መጨመር አለብህ። ስኪልህን መጨመር አለብህ። ኤቢሊቲህን መጨመር አለብህ። ራስህን ማሳደግ አለብህ። ህይወትህን ኮንትሮል ማድረግ አለብህ። አየህ፣ ግሮዝ ሪኳየርስ አክሽን። ምን ማለት ነው? እድገት ተግባር ይጠይቃል። እድገት መማርን ይጠይቃል። አዲስን ነገርን መፈለግ ይጠይቃል። ከኮምፈርት ዞን ወጥተህ ሪያሊቲውን ማየትን ይጠይቃል። ምናልባት ገንዘብህን ስታጠራቅም ጥሩ አይነት ስሜት ሊሰማ ይችላል። ነገር ግን ህይወት በፍጹም ጥሩ ሊሆን አይችልም። ማደግ አለብህ። ስለ ገንዘብህን ማጠራቀምህን አቁም ወይም ደግሞ ኬርለስ ሁን እያልኩ አይደለም። ነገር ግን ኢንተርናሽናል ሁን እያልኩ ነው። ምን ማለት ነው? አሁን የምታገኝበትን ገንዘብ የምታገኝበትን መንገድ በተቻለ መጠን ማሳደግ ወይም ለማሳደግ ሞክር። ፖሲቢሊቲን ተመልከት። ምን አይነት የተሻለ መንገድ አለ? እስከዛሬ የመጣሁበት መንገድ ይሄ ነው። እስቲ ምን አይነት ከዚህ የተሻለ መንገድ አለ ብለህ ስማርትሊ ማሰብ ጀምር። መማርም ካለብህ አዳዲስ የሆኑ ልማዶችን መማር ጀምር። ፖቴንሻልህን አሳድገው። አየህ፣ ጊዜህን ቀስ በቀስ በሚያድግ ነገር ላይ ኢንቨስት አድርገው። ምን ማለት ነው? መጀመሪያ አካባቢ ትንሽ ሊመስልህ ይችላል። ነገር ግን ከጊዜ ሂደት በኋላ እየደጋገምከው ስትመጣ ትንሽ እድገት በጣም ትልቅ ለውጥን ማምጣት ትጀምራለህ። ምክንያቱም ትግል በበዛበትና ትንቅንቅ ባለበት በዚህ ትልቅ የገንዘብ ጨዋታ ውስጥ ራስህንና ገቢህን የማታሳድግ ከሆነ ጨዋታውን በእርግጠኝነት ትሸነፋለህ። ስለዚህ ያልኩ ያለሁት ገንዘብህን ማጠራቀም ላይ ብቻ ሳይሆን ፎከስ ማድረግ ያለብህ እንዴት አድርጌ ገቢህን ማሳደግ አለብኝ የሚለው ላይ በጣም ትኩረት አድርገህ እንድትሰራ እነግርሃለሁ። ፎከስ ማድረግ ያለብህ ምን አይነት ሰው መሆን አለብኝ፣ እንዴት አድርጌ ነው ገንዘብ ማግኛ መንገዴን ማሳደግ ያለብኝ፣ ምን አይነት መንገድ ብጠቀም የተሻለ ነገር አገኛለሁ፣ ምን አይነት ነገር ቢውልድ ባድረግ ህይወቴ ላይ ብዙ ነገር አድ ማድረግ እችላለሁ የሚለውን ነገር ቁጭ ብለህ ፎከስ አድርገህ ማሰብ ስትጀምር ብዙ ሀሳቦች ወደ አንተ መምጣት ይጀምራሉ። የማደጊያ ብዙ አቅጣጫዎችን ማየት ትጀምራለህ። ያኔ ፋይናንሻሊ ፍሪደምህን ታገኛለህ። ህግ 5 የምትኖርበት ኢንቫይሮንመንት ያንተን ፋይናንሻል ህይወት ሼፕ ማድረግ ይችላል። ወይም your environment shapes your financial life። እስቲ ጊዜ ልስጥህና አካባቢህን ዞር ብለህ ተመልከት። ብዙውን ጊዜ የምታጠፋባቸውን ሰዎች ዞር ብለህ ተመልከታቸው። ምን እንደሚያወሩ ቆም ብለህ አስተውል። ስለ ገንዘብ ያላቸው አመለካከት፣ ስለ ሰክሰስ ያላቸው፣ ስለ ህይወት ያላቸው አመለካከት ምን አይነት እንደሆነ ቆም ብለህ አስብ። ምክንያቱም አስተዋልከውም አላስተዋልከውም ያንተ ኢንቫይሮንመንት ወይም አካባቢ ያሉ ሰዎች አንተን እየቀረጹ ወይም ሼፕ እያደረጉ ነው። በየቀኑ ስለ ገንዘብ የሚያማርር ሰው ጋር የምትውል ከሆነ፣ ስኬት እውንም እንደማይሆን ከሚያስብ ሰው ጋር የምትውል ከሆነ፣ እናም ቀስ በቀስ አንተም እንደዛው ማሰብ ትጀምራለህ። ስለፈለግከው ወይም ስላልፈለግከው አይደል፣ ነገር ግን ብዙ ከሱ ጋር ስላሳለፍ ያንን ሐሳብ ወይም ያንን ንግግር አንተ ሳትፈልገው ሳይኮሎጂካሊ መቀበል ትጀምራለህ። በፍጹም እንዳትረሳ፣ ሐሳቦች እየተደጋገሙ ሲመጡ ታምናቸዋለህ። እምነትህ ደግሞ አክሽንህን ይቀይረዋል። ነገር ግን በሌላ በኩል ደግሞ ማደግ ከሚፈልጉና ፎከሳቸው እድገት ከሆኑ ሰዎች ጋር ራስህን የምታገኘው ከሆነ፣ ለማደግ ከሚጥሩ፣ ለመማር ከሚጥሩ፣ ህይወታቸውን ለማስተካከልና አክሽን ለመውሰድ ከሚሞክሩ ሰዎች ጋር የምትውል ከሆነ ህይወት ላይ ሳትፈልገው በጣም ብዙ ለውጦችን ማየት ትጀምራለህ። በጣም ብዙ ነገር፣ ትልቅ ነገር ማሰብ ትጀምራለህ። ነገሮችን ለማስተካከል፣ ገቢህን ለማሳደግ በጣም ሞቲቬትድ መሆን ትጀምራለህ። ስለዚህ እያልኩ ያለሁት ያንተ ኢንቫይሮንመንት ወይም አካባቢ ላይ ያሉ ሰዎች ህልምህን ጭራሽ መቁረጥ ይችላሉ ወይም ደግሞ አንተን ማሳደግ ይችላሉ። ይህ ማለት ደግሞ ሁሉንም ሰው ተዋቸውና ለብቻ ሂድ እያልኩ አይደለም። ወይም ደግሞ ለውጥ ባንድ ሌሊት ወይም ባንዴ
የሚሆን ነገር ነው እያልኩ አይደለም። እያልኩ ያለሁት በዙሪያ ያሉ ሰዎች ቀስ በቀስ እየለወጡና ኢንፍሉዌንስ እያደረጉ እንደሆነ እየነገርኩ ነው። ምናልባትም ያንተ አካባቢ ፊዚካል ላይሆን ይችላል፣ ኢትስ ዲጂታል ሊሆን ይችላል። የምታያቸው ቪዲዮዎች፣ የምትሰማቸው ነገሮች፣ ፎሎ የምታደርጋቸው ሰዎችና በኦንላይን የምታወራቸው ሰዎች ያንተን አስተሳሰብና ለገንዘብ ያለህን እቅድ እያበላሹት ሊሆን ይችላል። ነገር ግን የምታያቸው ኮንቴንቶች አንተን የሚያሳድጉ ነገር ከሆኑ እና ደግሞ በጣም ቁም ነገር ላይ የሚያተኩሩ፣ እድገት ላይ የሚያተኩሩ፣ አንተ እንድትሳካለህና እንድትጨምር የሚያደርጉ ኮንቴንቶችን በብዛት የምታይ ከሆነ በእውነትም ሰክሰስ በጣም በደጅ ነው። ስለዚህ ኢንቫይሮንመንትህን በጥንቃቄ መምረጥ ይኖርብሃል። ምክንያቱም በዙሪያ ያሉ ሐሳቦችና ሰዎች አንተን እንዳታድግ እየጎተቱ ወይም ደግሞ እንድታድግ እየገፉ ሊሆን ስለሚችል። ህግ 6 ዕውቀት ኃይል ነው፣ ነገር ግን ተግባር ሁሉ ነገር ነው። ወይም ደግሞ knowledge is a power but action is everything። ምናልባት እስካሁን ስለ ገንዘብ ያወራሁትን ነገር እያንዳንዱን ነገር ወስደህ ወይም እያንዳንዱን ነገር በጥንቃቄ ተመረህባቸው ሊሆን ይችላል። ነገር ግን ዕውቀት ብቻውን ምንም አይጠቅምህም። በጣም ብዙ ሰዎች ስለ ገንዘብ በጣም ብዙ ነገር ያውቃሉ፣ ያነባሉ፣ በጣም ብዙ ቪዲዮዎችን ያያሉ፣ በጣም ከብዙ ሰዎች መማርን ይማራሉ፣ ምክር ይመክራሉ፣ በጣም ብዙ ዕውቀት ሊኖራቸው ይችላል። ነገር ግን ዕውቀታቸው አክሽን ከሌለበት ምንም አይጠቅመው። ምናልባት ልክ ማፕ እንዳለው ሰው ነገር ግን መራመድ እንደማይችለው ሰው እንደማለት። ስለዚህ የፈለገ ስለ ገንዘብ ብታውቅ፣ የፈለገ ስለ ገንዘብ ብትረዳ፣ ህይወት ላይ አፕላይ ማታደርገው ከሆነ ምንም አይጠቅም። ስለዚህ አክት ለማድረግ በወሰንክበት ወቅት፣ የምታውቀውን ነገር ለመተግበር በወሰንክበት ወቅት ህይወት ያኔ መቀየር ይጀምራል። ተግባር ህይወትህን ወይም የማታውቃቸውን ዕውቀቶች ህይወት ላይ ሪያሊቲ እንዲሆኑ ያደርጋቸዋል። ስለዚህ በትንሹ ጀምር። እስካሁን የተነጋገርነውን ነገር በህይወት ላይ አፕላይ ለማድረግ በትንሹ ጀምር። ምናልባት በጣም ትልቅ ነገር ላይ ይጠበቅብህ ይችላል። ኢን ሚሊየንስ ኢንቨስት ማድረግ ላይ ይጠበቅብህ ይችላል። ነገር ግን እስካሁን የተነጋገርነው ነገር በትኩረት በህይወት ላይ ለመተግበር ሞክር። ስለዚህ በስተመጨረሻ አንድ ምክር ልምከር። ዕውቀት ኃይልህን ሊሰጥህ ይችላል፣ ነገር ግን ተግባር ሪዛልቱን ይሰጣል። ስለዚህ እነዚህን 6 መንገዶች ወይም የገንዘብን ህጎች በመረዳት የገንዘብን ትልቁን ጨዋታ ማሸነፍ ትችላለህ። የዛሬው ቪዲዮ ይህን ይመስል ነበር። እንደተጠቀማችሁና በጣም ትልቅ ነገር እንደወሰዳችሁ አልጠራጠርም። መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ እንድትጨርሱ ታበረታታችኋለሁ። እስካሁን የንቃት ሚዲያ ቤተሰብ ካልሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በአክብሮት እጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።